ቤተሰብ ዛሬም ሩታና አብርሽ አብሮ መጡ። እንዴት እንደምታምሩ በፈጣሪ ስም ምን አለ ባትለያዩ። ሁሌ እንደዚህ ሆናችሁ ብትመጡልን እኛ ደስተኛ ነን። የትላንትና ቪዲዮም ተመችቶኛል፣ የዛሬም ተመችቶኛል። እንደዚህ ሆናችሁ ስትመጡ ደግሞ ቀስ በቀስ የድሮ ፍቅራችሁን ትመልሳላችሁ። ሩታ እንደዛ እያደረገችው ነው እንጂ እንደ ድሮ በግድ ወይን የሆን ነገር አድርጋ አይደለችም። በቃ ትክክለኛ ባህራ የሩታ ይሄ ነው። በቃ ገባችሁ? እንደ ድሮ እያለቀሰች አብርሽ ና አለኝ ብላ ምትመጣ ሩታ አይደለችም። አሁን ላይ በጣም ከወለደች በኋላ ሩታ በጣም ትቀይራለች። የምሬ ነው የምላችሁ። በቃ አሁን ላይ አብርሽ ወደ ራሷ ለመመለስ ነው የፈለገችው ማለት ነው። ብዙዎቹ አንዳንድ ልጆች የሆን ነገር አስባን ምንም አስባ አይደለችም። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ተመልሼ መጥቼላችኋለሁ ማለት ነው። ዛሬም እንግዲህ አብርሽ ሩታ ጋር መጥቶ ነበረ። እንግዲህ ቡቹ ልዑልን ይዞ ይኸው እንደምታውቁት ዛሬ ዋና ቦታ ሄዶ ነበረ። ሁለቱም ማለት ነው። አብርሽ እንግዲህ ሩታ ጋር ሄዶ ነው እየወሰደ ዛሬ ፈታ ዘና ነው ያሉ ቤተሰብ። ዛሬም አብርሽና ሩታ አብሮ መጡ። እንዴት እንደሚያምሩ እንግዲህ ሩታ እኔ እንደተረዳው ማለት ነው ቀስ በቀስ አብርሽ ወደ ራሷ ለማመጣት ነው የፈለገችው። ከዛ ዙራችሁ ላይ ያሉ ቀስ በቀስ ነው የሚወጡ። አሁን ለዛ ነው አብርሽ እንደዚህ የተለማመጠችው ያለችው ማለት ነው እንጂ ሌላ ነገር አስባለች ብዬ አላምንም። እውነት እንዴት እንደሚያምሩ እግዚአብሔርን የእውነት አብርሽ አንተም ያዙኝ ልቀቁን አትበላ። ልብክን አንድ አድርጋ በቃ ከልጅክ ጋር ከምስት ጋር ትዳሬን ብትመራ ነው የሚሻልልክ። እዛ ጋር ውሽምት እሱ ለእኔ ምንም ነገር የገለጸልኝ የፍቅር ጥያቄ ጠየቀኝ። ከካሜራ ጀርባ ምንም አፍቅርሻለሁ ያለኝን ነገር አልሰሙም። በምን ሁኔታ ነው? ትላንትና ከሩታ ጋር ከመጡ በኋላ ግራ ገባኝ። የዛሬ ቪዲዮ ካያችሁ ልዩታ ታብዳለች ቤተሰብ ማለት ነው። እና ስለዚህ ባለትዳር መሀል አትግቡ የምላችሁ ለዛ ነው ሴቶች ማለት ነው። እና የምሬ ነው የምላችሁ ከሄርሜላ ተማሩ ማለት ነው። ስለዚህ ሩታ አሁን ላይ ማለት ነው እና ቀስ በቀስ ነው አብርሽ ወደ ራሷ ቤት ለማመጣት የምትፈልገው ማለት ነው። እና ነገሮቹን እያስረሳሳችሁ እንግዲህ ዛሬ በቃ አለ አይደለም በፍቅር ነው የለመነች ያለችው ማለት ነው። እውነት ለመናገር እሱ ወደ ራሱ ለመመለስ ወደ ራሷ ለመመለስ አብርሽም ማለት ነው ያው ስህተት ላይ ነው ያለው። እንደዛ እያደረገችው እየመለሰችው ነው የጣረችው ያለችው ማለት ነው። አብርሽ ደግሞ ያዙኝ ልቀቁኝ እያለ ነው እንግዲህ። እንደዚህ የሆናችሁ እንደዚህ የላፋችሁ ነው ሁሌን በቃ የትላንትና ቪዲዮ ተመችቶኛል፣ የዛሬም ተመችቶኛል። ቀጥሎ ሁሌ እንደዚህ ማለት ነው። እና ውሽምት እንግዲህ ሄርሜላ ዛሬ ከአብርሽ መልስ ትጠብቃለች። ብዙ ኦዲንሶች መልስ ይጠብቃሉ። አብርሽና ሩታ በሌላ ቪዲዮ መጡ ዛሬም ማለት ነው። ጉድ 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 በሉ። ውሽምት ይህን ቪዲዮ አይታ እና ታዲያ እንዴት ነው በአብርሽ ተስፋ አድርጋ የምትቀምጠው? እኔ ቢሆን እንዴ ቆይ ካላብርሽ ወንድ የለም እንዴ? ይሄ ልጅ እኮ ባለትዳር ነው። ስለዚህ ልጁንም ትቶ ከውሽምት ጋር ይሆን ነው የምትሉ? ምንድን ነው እናንተ ያላማ? በተለይ ወንድሞ ዛሬ መጥተው ካለበለዛ ልቡ አንድ ያድርግ። አብርሽ እኮ ባለትዳር ነው። በግድ መቼም ሄርሜላና ፍቅር ማለት ይከብዳል። ወንድ ልጅ ፍቅር በግዴታ ይሆን ወንድ ልጅ አስቦ አቅዶ ካልሆነ እንጂ በግድ ኤቴን አፍቅራ ማለት አለ እንዴ? ቤተሰብ እስኪ ንገሩኝ። አረ ሩታ ይመችሽ፣ አንቺ ይመችሽ። ሮማንቲክ ነው። እዚህ ጭቅጭቅ ሳላችን እኛ የምንፈልገው እንደዚህ ሆኖልን ሲመጡ ነው እኛ የምንፈልገው። ቤተሰብ እኔ በጣም ነው ደስ ያለኝ። እንግዲህ አብርሽ እንግዲህ በመጨረሻ የው ልጁን ይዞ ሊሄድ ነው። ተኝቷል ብላለች ሩታ። እሱ እስከሚነሳ ድረስ እሷ ቪዲዮ ሰርታን የጠበቀችው እንግዲህ የተላፉ ቪዲዮ አለቀ ማለት ነው። እንደዚህ የሆናችሁ አብርሽም ቀስ ብሎ ወደ ድሮ ቤታችሁ ይመለሳል ብዬ አስባለሁ። እንደዛ ነው የተረዳው። ሩታም ለዛ ነው እንጂ ምንም ሌላ ነገር አስባ አይደለችም። እውነትን ለመናገር ሩታ ከወለደች በኋላ በጣም ነው የተቀየረችው፣ በጣም ማለት ነው። እና ብዙዎች እኮ በቃ ሩታ አምናቱም በቃ የድሮ ሩታ ነው ሁሉም የሚፈልጉ። እያለቀሰች
የምትመጣ ሩታ ነው የሚፈልገው ሰው። ደግሞ ሩታ አሁን ላይ ልጅ ከወለደች በኋላ በጣም ነው የተቀየረችው ነን። ስለዚህ አሁን ላይ ትክክለኛ ሩታ ናት ብዬ ነው የማስበው። ቤተሰብ ምንም እኔ ተንኮል ታስባለች ብዬም አላስበው። ምክንያቱም ምን ይሰራላታል? ምንም ተንኮል እኮ ለማንም ምንም አይሰራም። ስለዚህ በፍቅር ነው ወደ አብርሽ የቀረበችው አሁን ላይ ማለት ነው። እና ሩታ ብዙ ነገሮችን ለመውራት ትፈልጋለች። አብርሽ ነው ልቡን እያልከፈተላት። እኔ ቢሆን በቃ እንደዚህ የሆናችሁ ኑልን እንጂ በጣም ነው የምታምሩ። አብርሽም ሩታም እንደዚህ የተላፋችሁ ኑልን። ቀስ በቀስ ደግሞ ነገሮች እያስተካከላችሁ ትመጣላችሁ። እዛ ጋር ሄርሜላ አብርሽን ከጨቀጨቀችው አብርሽ ቀጥ ብሎ ወደ ራሱ ትዳር ይመለሳል። ቤተሰብ እርግጠኛ ነኝ። ፍቅር ደግሞ በግድ አፍቅራት የፍቅር ጥያቄ ጠይቃ በጣም ሼም ነው። የትኛው ሀገር ሰምታ አናውቅም። እውነቴ ነው የምላችሁ። ልጁ እኮ የምሬ ነው። አብርሽ ልጁን አላሳደገን ገና እኮ ነው። ገና ጩጬ ልጅ እኮ ነው። 4 ወር ገና የ5 ወር ያልሞላ ልጅ እኮ ነው። እንዴት ነው ሌላ ፍቅረኛ ያዝ የሚሉ በግድ ማለት ነው። በግድ አለው እንዴ? እሱ ፈቅዶ ወዶ እሱ መርጦ ካልጠየቃት እንዴት ነው ሰው በግድ የፍቅር ጥያቄ ለእሷ ማቅረብ አለበት የምትሉ? አረ በጣም ነው የሚያሳፍረው። እሷም ደግሞ በሩታ ቤት ከተለቀቀ በኋላ ስልክም አልደወለልኝም ምንም አልተደወለልኝ እያለችው ሽምት ማለት ነው። እንግዲህ አብርሽና ሽምት እንደምጣሉ እርግጠኛ ነኝ። ሩታና አብርሽ ደግሞ አንድ ላይ እንደሚሆኑ እኔ እርግጠኛ ነኝ። ውስጤም ደግሞ የነገረኛ አብርሽና ሩታ ደግሞ መቼም አይለያዩም። ግን ሽምት ዳር ነው የምትቀረው ማለት ነው። እና ለእሷ የምታሽቃብጡ ደግሞ እናንተም ደግሞ ዳር ነው የምትቀሩ ማለት ነው። ሩታና አብርሽ ደግሞ ወደፊት ነው። ስለዚህ በሁለቱ ማል አትግቡ። እቺ ቡዝዬ የምትባሏ ሴትዮ ማለት ነው። አንቺም ከነሱ ህይወት መውጣት አለብሽ። እዚህ ነገር ውስጥ እጅ ባታስገቢ ጥሩ ነው። ልክ እንደ ዳፍ እጅሽን አውጥተሽ ከዚህ ነገር ብትወጪ ጥሩ ነው። ገባሽ? በየቦታ የርሽ ራስሽን ዝቅ አታደርጊ። የማንም አፌ ማለት ሴትነትሽን ዝቅ አታደርጊ። ራስሽን አስከብሪ። የማንም ጨምላቃ ሁሉ የመጣ አፍ የሚከፍትብሽ ለምንድን ነው? እንደ ወንድምሽ ራስሽን አስከብረሽ ቁጭ አትይም እንዴ? ዛሬም ደግሞ በካሌባ ቤት የመጣችው ንግግር በጣም ነው የሚደብረው። ካሁን በኋላ ሩታ ከአብርሽ ህይወት አታስፈልግም። ከሱ ህይወት መውጣት አለበት። እሷም የራሷ ህይወት ትኖራ እሷም የራሷ ህይወት ትኖር፣ እሱም የራሱ ህይወት ይኖር። ስለዚህ ልጇንም ማሳደግ ካለባት ታሳድግ። ስለዚህ እሷ አታስፈልግም አላለች። ምን አገባት? እስኪ በወንድሙ ህይወት እዚህ ህይወት ውስጥ ባትገባ ጥሩ ነው ብዬ አስባለሁ። አይመስላችሁም ቤተሰብ? ስለዚህ ቡዝዬ ወጥ ረገጠችው። ታረጋጊ። ከቻልሽ ከሁለቱ ህይወቱ መውጣት ነው የሚሻልልሽ። ብዙ ቃል ባትናገሪ መልካም ነው። እንግዲህ ሩታና አብርሽ እንደዚህ ሆኖ መጡልን ሮማንቲክ ቪዲዮ። ውሽምት አበደች። ቤተሰብ እንግዲህ ይህን ቪዲዮ ዛሬ በሩታ በአብርሽ ቤት የተለቀቀ ቪዲዮ ናይታ ምን እንደምታይ አላውቅም። እንግዲህ አብርሽና ሩታ ወደፊት በሉ ቤተሰብ። እኔ ተመችቶኛል። ይመቻቸው ጋይስ፣ ይመቻቸው። የኛ ጭቅጭቅ ሳለችን በቃ ሩታና አብርሽ እንደዚህ ሲመጡ እንዴት እንደሚያምሩ እግዚአብሔር። ሩታም ካለ አብርሽ አታምርም፣ አብርሽም ካለ ሩታ አያምርም። ጌታን ነው የምላችሁ እንዴት እንደሚያምሩ በቃ እንደ ሶስት ስትሆኑ እንዴትም እንደምታምሩ እኔ እንጃ አላቅም ቤተሰብ። ሁለቱም አንድ ላይ ነው የሄዱ ይመስለኛል። ሩታ ካሜራማን ነው ብዬ አስባለሁ። እግዚአብሔር ትሄዳለች ብዬ አስባለሁ። አላቅም ብቻ ማን ነው ቪዲዮ የቀረጸ? አብርሽና ልዑል። የምሬ ነው። ሩታ ትኖራለች ብዬ አስባለሁ። ለምን አለባብሳን አታይም? እንኳን በቪዲዮ እንኳን ባትመጣም ሩታ ናት የቀረጸችው ብዬ አስባለሁ። አላቅም ብቻ እናንተ ፍቅራችሁ ይመለስልን። እኛ ምን አገባ? እናንተ እንደፈለጋችሁ ሁኑልን። እናንተ ፍቅር የእናንተ አንድነት ነው እኛ የምንፈልገው። አብሮ ስትኖሩ፣ አብሮ ስትስቁ፣ አብሮ ስትበሉ ስታምሩ እኛ እንደዛ ነው የምንፈልገው። የበለጠ አሁን ከልዑል ጋር እንዴት እንደምታምሩ ከዚህ ውሽምት ህይወት አብርሽ ውጣ። አትጠቅምሽም፣ እሷም አትጠቅምሽም። አንተም ደግሞ ልጅ አለ። ልጅክም በፍቅር ብታሳድግ ነው የምሻልልክ። ያልሆነ ህይወት ውስጥ ባትገባ መልካም ነው ብዬ አስባለሁ። ሄርሜላ ራሷ ፈልጋን የመጣችው ራሷ እንደመጣችው ራሷ ትወጣለች ማለት ነው። ይሄ ሁሉ የብሩኬና የአቤል ጥፋት ነው ብዬ አስባለሁ። እዚህ ጋር አብርሽም
የሚሰደብበትም ምክንያት የለም። ራሷ ፈልጋ ነው በሁለቱ ትዳር መሀል ውስጥ ገብታ ዛሬ አብርሽ ያፍቅረኛል አያፍቅረኝም በግድ የፍቅር ጥያቄ ሄዶ ይጠይቅ ምናምን የሚባልን ነገር ይዘው አስቀምጡ ማለት ነው። እናንተ እንደጀመራችሁ ጨርሱ፣ ብሩኬና አቤል ማለት ነው። እዚህ ጋር አብርሽን ባታስገቡ ጥሩ ነው። ራሷ ፈልጋ ነው አጠገቤ እሆናለሁ ጎደኛ እኔ ያንተ ጎደኛ መሆን ፈልጋለሁ ብላን የመጣችው። ስለዚህ እዚህ ጋር አብርሽ የሚሰደብበት ምክንያት የለም። አብርሽ በሁለቱም ሴት ላይ ነው የተጫወተ የምትሉ አብርሽ ምንም ጥፋት የለበትም። እራሷን የመጣችው እራሷ እንደመጣች መውጣት አለባት ብዬ ነው የማስበው። ወይን አቤላን ታግብበት፣ እኛ ምን አገባን? አቤል እንደፈለገ ያድርግ። ራሱ እንዳመጣ ከፈለገ ለራሱ ማድረግ ይችላል ብዬ አስባለሁ። ስለዚህ አብርሽን አታስጨንቁ። እዚህ ጋር የራሱን ህይወት አልኖረም። ልክ እንደ ተጋቡን የመታ እቺ ሴጣን የሆነችው ረበሸችው። ስለዚህ ልጁን ያሳድግበት፣ ህይወቱን ይኖርበት። አብርሽን ለቀቅ አድርጉ። ሆ ጉድ ነው በግዴታ